ሰላም እንዴት ናችሁ? ዛሬ ደግሞ ቆንጆ የሚጣፍጥ በስቡሳ አብረን እናዘጋጃለን። ስኳር ያልበዛበት ሶፍት የሆነ በጣም ቆንጆ ቴስት ያለው ነው። እንደሚታወቀው በስቡሳ በብዙ መንገድ ይዘጋጃል። በተለያየ መንገድ ብዙ ሰዎች ያዘጋጁታል። እናንተ ደግሞ በዚህ መንገድ ሞክሩት፣ እርግጠኛ ነኝ በሁሉም ዘንድ ተወዳጅ እንደሚሆንላችሁ። ይህም በስቡሳ ሰርቼው የቀመሰው ሁሉ እንዴት ነው መሰሪው፣ በምን መንገድ ነው የምታዘጋጀው ይሉኛልና እርግጠኛ ነኝ እነሱም ይሄን ቪዲዮ እንደሚያዩት እና በጣም ቆንጆ ቴስት ነው ያለው። እንደምትወዱት እርግጠኛ ነኝ። እስከ መጨረሻው ተከታተሉኝ። ወደ አሰራሩ ስንሄድ ሁሉንም ግብአት የምናዋህድበት ሰፋ ያለ ሳህን ያስፈልገናል። ከዛን 3 እንቁላል ከፍሪጅ ውጪ የቆየ መሆን አለበት፣ ቀዝቃዛ መሆን የለበትም። 3ቱን እንቁላል ሳህን ላይ ከጨመርን በኋላ በእንቁላል መምቻ እንደዚህ ለ1 ደቂቃ ያህል በደንብ አድርገን እንመታዋለን። ከዛን የሚያስፈልገን ስሚድ ወይ ደግሞ ሲሞሊና ነው። ሲሞሊና ለ1 ብርጭቆ ሩብ ጉዳይ እንጨምራለን። ብርጭቆ መሙላት የለበትም። እንዳያችሁት ሩብ ጉዳይ ከጨመርን በኋላ አሁንም ከእንቁላሉ ጋራ በደንብ እንመታዋለን ለ1 ደቂቃ ያህል። እንደዚህ በደንብ ከመታን በኋላ የሚያስፈልገን ስኳር ነው። 3 የሾርባ ማንኪያ ስኳር ከጨመርኩ በኋላ አሁንም ከእንቁላሉና ከሲሞሊናው ጋራ በደንብ አድርጌ እቀላቅለዋለሁ። ልክ እንደዚህ እንደምታዩት አሁንም ለ1 ደቂቃ ያህል አንድ ላይ ከቀላቀልኩኝ በኋላ ልክ ይዘቱ እንደዚህ ሲሆንልን ከዛን የሚያስፈልገውን እንጨምራለን። አሁን የምንጨምረው ዮገርት ወይም እርጎ ነው። እዚህ ጋር አንዱን ዮገርት እንጨምራለን። እሱም ቀዝቃዛ መሆን የለበትም፣ ከፍሪጅ ውጭ የቆየ። ከዛን የሚያስፈልገን 1 ሾርባ ማንኪያ ቤኪንግ ፓውደር እና 1 ኮፕ የኮኮናት ፓውደር እንጨምራለን። እዚህ ጋር የምታዩት በዮገርቱ ወይም በእርጎ እቃ ነው ለክቼ የጨመርኩት፣ ምክንያቱም እሱም 1 ኩብ ስለሆነ የሚይዘው ተመሳሳይ ስለሆነ ነው። ከዛን እንደዚህ እንደምታዩት በዚህ መልኩ በደንብ አድርገን አሁንም እንቀላቅለዋለን ማለት ነው። መጨረሻ ላይ ጥሩ ውጤት እንዲሰጣችሁ ግብአቶችን ከጨመራችሁ በኋላ እንደዚህ በደንብ አድርጋችሁ በእንቁላል መምቻ መምታት ይኖርባችኋል ማለት ነው። እንደዚህ እንደምታዩት እንደዚህ ቆንጆ አድርገን ከቀላቀልን በኋላ የሚያስፈልገን ዘይት ነው። ሩብ ብርጭቆ ወይ ደግሞ 1/3 ዘይት እንጨምራለን ማለት ነው። ከዛን አሁንም አንድ ላይ በደንብ አድርገን እናዋህዳለን። ከዚህም በፊት ብዙ አይነት በስቡሳ አዘጋጅታችሁ ሊሆን ይችላል። ነገር ግን ይህንን በስቡሳ በዚህ መንገድ አዘጋጅታችሁ ሞክሩት፣ እንደምትወዱት እርግጠኛ ነኝ። በመቀጠል የሚያስፈልገን ቫኒላ ነው። ቫኒላ ግማሽ የሾርባ ማንኪያ ጨምሬያለሁ። እኔ የተጠቀምኩት ፓውደሩ ነው። እናንተ ደግሞ ፈሳሹን ከሆነ ያላችሁ ችግር የለውም መጠቀም ትችላላችሁ። ፈሳሹን 1 ሾርባ ማንኪያ መጨመር ትችላላችሁ። ፓውደሩን ከሆነ ደግሞ ግማሽ የሾርባ ማንኪያ በቂ ነው ማለት ነው። ከዛን እንደዚህ በደንብ አድርገን ከቀላቀልን በኋላ የሚያስፈልገን ቫይሬክስ ወይ ደግሞ እንደዚህ አይነት ሳህን ኦቨን ውስጥ የምናስገባበት እቃ ያስፈልገናል። በመጀመሪያ እዚህ ጋር እንደምታዩት ዘይት እንቀባለን ሳህናችንን። ከዛን አሁን ያዋህድነውን ውህድ እንጨምራለን ማለት ነው። በነገራችን ላይ እዚህ ጋር እነዚህን ግብአት ከመቀላቀላችሁ ከማዘጋጀታችሁ በፊት ኦቨኑን ማብራት ይኖርባችኋል። ከማስገባታችሁ በፊት መሞቅ ስላለበት ማለት ነው። 180 ዲግሪ ላይ አድርጋችሁ ከስር ብቻ ታበራላችሁ። ከዛን በስቡሳውን ከማስገባታችሁ በፊት ኦቨኑ መሞቅ አለበት ማለት ነው። ከስር ብቻ 180 ዲግሪ ላይ ካበራን እና ኦቨናችን ከሞቀ በኋላ ነው የምናስገባው ለ15 ደቂቃ። ይሁት ከ15 ደቂቃ በኋላ ከስር እንደዚህ ብራውን ሲሆንልን ከዛን የስሩን አጥፍተን ከላይ ደግሞ ለ5 ደቂቃ ያህል እናበስላለን ማለት ነው። እንደዚህ እንደምታዩት 5 ደቂቃ ማይፈጅም፣ ከላይ 2 ደቂቃ ራሱ በቂ ነው። ልክ ከለሩ እንደዚህ ሲሆንልን እንግዲህ ኦቨን ውስጥ አስገብተን 20 ደቂቃ ራሱ አልፈጀም ማለት ነው። 18 ደቂቃ ምናምን ነው የፈጀብኝ። ከዛን እንግዲህ በትኩሱ ቶሎ እንደዚህ እንቆራርጠዋለን ማለት ነው። በስቡሳችንን በዚህ መልኩ ከቆረጥን በኋላ የሚያስፈልገን ኮንደንስ እኔ በቀደም ሰርቻለሁ። ያላያችሁ ገብታችሁ ይሄው ቪዲዮ ለቅቅ ያለው እሱን ነው ከላይ የምጠቀመው ማለት ነው። በስቡሳው ሳይቀዘቅዝ በትኩሱ ኮንደንስ እንደዚህ ከላይ እናደርጋለን ማለት ነው። ከዛን ሁሉም ቦታ አዳርሰን እንቀባዋለን። በስቡሳው ትኩስ ስለሆነ ወዲያ ወደ ውስጥ ይመጣዋል ማለት ነው። በደንብ እስኪመጣው ድረስ በማንኪያ እንደዚህ ሁሉም ቦታ እያዳረስን እንቀባዋለን ማለት ነው። ያልደረሰበት ቦታ ላይ እንደዚህ እያደረግን እንዲደርስ እንዲሁም ደግሞ በስቡሳው ወደ ውስጥ እንዲመጣው እንደዚህ በማንኪያ ከላይ በስሱ በጣም ሳንጫን እንደዚህ በዚህ መልኩ ወደ ውስጥ እንዲገባ እንረዳዋለን ማለት ነው። እንግዲህ ኮንደንሱ በጣም ቆንጆ ቴስት ነው ያለው። ያላያችሁ ገብታችሁ እዩ። ከዛን መጨረሻ ላይ የኮኮናት ፓውደር ከላይ እንደዚህ እንደምታዩት አደረኩኝ ማለት ነው። አሁን ለመበላት ዝግጁ ነው። በተለይ ደግሞ የቡና ፍቅር ያላችሁ ደግሞ ከቡና ጋር ሲሆን ደግሞ በጣም የተለየ ነው፣ ልዩ ያደርገዋል። እንግዲህ እንደምታዩት ሶፍት የሆነ በጣም ቆንጆ ቴስት ያለው በስቡሳ በቀላሉ ብዙ ግብአት የማይጠይቅና ስዊት ያልበዛበት ጤናማ የሆነ የበስቡሳ አሰራር ይህን ይመስላል ማለት ነው። ሞክሩት። ሰርቼው ብዙዎች የወደዱት በስቡሳ ነው። እንዲሁም ደግሞ በትኩሱ ብትበሉት የበለጠ ልዩ ያደርገዋል እና እናንተም ሰርታችሁ ለምትወዱት ሰው ጋብዙላለሁ። እሺ ጓደኞቼ እስከ መጨረሻው ስለተከታተላችሁ አመሰግናለሁ። በቀጣይ በሌላ ቪዲዮ እስክንገናኝ ሰላም ሁኑልኝ። ባይ ባይ።